ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከትናንትናው ክፍል የቀጠለ ክፍል 7ን እናያለን ማለት ነው። ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። በሳምንቱ አርብ ከሰዓት በፊት ባለው ጊዜ የቢሮ ስራዬን አጠናቅቄ ከሰዓት በኋላ ወደ ተጠራሁበት ቦታ ለመሄድ ከቢሮ ተሰናብቼ ወጣው። ምሳ እንደነገሩ ከበላው በኋላ መልእክቱን ላደረሰኝ ወጣት ደውዬ የገዳሙን አቅጣጫና እንዴት መሄድ እንደምችል ጠየቅኩት። በበጋ የመኪና መንገድ ከገዳሙ ድረስ የሚደርስ መኖሩንና በየትኛው አቅጣጫ መሄድ እንዳለብኝ ሙሉ መረጃ ሰጠኝ። ከቀኑ 8 ሰዓት ተኩል አካባቢ የተከራየሁትን ሃርድ ቶፕ ቶዮታ ላንድ ክሩዘር የመስክ መኪና ይዤ ከባህር ዳር ወደ አዲስ አበባ በሚወስደው መንገድ ወደ ዳንግላ ተፈተለኩ። መቼም በመንገዱ ሁሉ አይምሮዬን ወጥሮ የያዘው ነገር ቢኖር ታመሃል የሚለው ነበር። እንዴት ታመሃል ይሉኛል። ሌላኛው ስሜት ደግሞ ታመሃል ስላሉ ያን ያህል የተረበሽክ ሞተሃል ቢሉ እንዴት ልትሆን ነው እያሉ በእኔው ውስጥ ሁለት ሀሳቦች ጦርነት ያካሂዱብኝ ጀመር። ዳንግላ ከተማ ደርሼ ሰዓቴን ሳይ በሀሳብ ማዕበል እየተናጥኩ ከመጠን በላይ በፍጥነት እንደነዳው ታወቀኝ። እውነትም ታምሜያለሁ አልኩ ለራሴ። ዳንግላ ከተማ የገዳሙን አቅጣጫና መንገድ መኪና የሚያስኬድ መሆኑን አረጋግጬ አንዳንድ ምልክቶችን መዝግቤ ጉዞዬን ወደ ምስራቅ አቅጣጫ አድርጌ ፍጥነቴን ተቆጣጥሬ መንዳት ጀመርኩ። ከዳንግላ ከተማ 2 ኪሎ ሜትር ጉዞ በኋላ ያለው የመሬት አቀማመጥ፣ የአፈሩ ለምነት፣ የውሃው መብዛት፣ የእጽዋቱ ልምላሜ ላስተዋለው የአማልክት አምላክ የሚኖረው እዚህ ነው ያስብላል። አፈሩን አይቶ ምርት የሚያሳፍስ ብቻ ሳይሆን የሚታይ ዝም ብሎ በውሃ አብክቶ ጋግሮ ለመብላት ወይም ማንጉቶ ለመግመጥ ወይም እንደ በሶ በጥብጦ ለመጠጣት የሚያስጎመጅ ነው። አቤት አፈር የጸጋና የውበት ምድር! እንዲያው እንደዚህ ያለ ሀገር ይዞ መቸገርና መራብ ይገርማል እያልኩ ስደነቅ የቴዎድሮስ ካሳሁን ዘፈን ትዝ አለኝ። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ? እንዲህ በአድናቆትና በተመስጦ በመጠኑም ቢሆን ዘና ብዬ ጉዞዬን ቀጠልኩ። 16 ኪሎ ሜትር እንደተጓዝኩ የአማራ ክልል የገጠር መንገድ ስራ ድርጅት የሰራው የበጋ መንገድ አለቀ። በአካባቢው የሚደርሱ ገበሬዎች ከገዳሙ ለመድረስ የቀረኝን ርቀትና መንገድ ወደፊት ያስኬደኝ እንደሆነ ወይም እንዳልሆነ ጠየቅኩ። ከገዳሙ የቀረኝን ርቀት በእግር ጉዞ ስሌት ሲነግሩኝ 6 ኪሎ ሜትር እንደቀረኝ ተረዳው። መንገዱ ከገዳሙ አካባቢ ምናልባት ታርሶ ሊሆን ይችል እንደሆን እንጂ እስከዚያ ድረስ ግን በእርሻዎች መካከል የተከለከለ ጥርጊያ መንገድ እንዳለም ነገሩኝ። መግቢያ መንገዱንም አስጀመሩኝ። ባስጀመሩኝ መንገድና አቅጣጫ መኪናውን እየነዳው ሳይሆን እንደ ኳስ እያነጠርኩ በሚመስል ሁኔታ ጉዞዬን ቀጠልኩ። 3 ኪሎ ሜትር እንደተጓዝኩ ከደጋማው ሰከላ ወረዳ ግሽ አባይ ከተማ ተነስቶ ወደ ጣና የሚገሰግሰው ከጣና በኋላ አባይ ተብሎ የሚነግሰው እስከዚያ ድረስ ግን የልጅነት ጊዜያችንን በአማልክት ምድር እንዳሻው እንዲቦርቅ የተፈቀደለት የሚመስለው ግልገል አባይ ፀሐይ ሊሞቅ ተገልብጦ የተኛ ዘንዶ መስሎ ከፊቴ ድቅን አለ። ጉድ ፈላ። ድንጋይ የለ፣ ግልጽ መሻገሪያ የለ። መኪናውን አቁሜ በእግሬ ብሄድ ከ40 ደቂቃ በላይ አይፈጅብኝም። ግን መኪና ሜዳ ላይ ጥሎ መሄድ ደግሞ አሳሰበኝ። ለመሻገር መሞከር ደግሞ አደጋው ታየኝ። ከመኪናው ወርጄ ከብት የሚጠብቁ እረኞችን ፍለጋ ተዘዋወርኩ። ከወንዙ ወዲያ ማዶ ከብቶች ታዩኝ። ለመጣራት ብሞክርም ከአንድ ትልቅ ዋርካ ስር በርከት ያሉ ልጆች ኪሳራ የሚለውን ባህላዊ ጨዋታ ሲጫወቱ አየሁ። ኪሳራ ማለት በዱላ ጫፍ ልክ በተሰራ ጉድጓድ በግምት 2 ሜትር ርቀት ላይ ቆሞ ቁልፍ ወይም ድባ ወይም ዛጉል የተባሉ ጠጠር መሳይ የባህር ጌጦችን ወይም ደግሞ ያኔ ምንነታቸውን የማናቃቸው የስማቸውን ትርጉም የማይገባን ወርቃወርቅ እያልን ስንጠራቸው የነበሩ የከበሩ ማዕድናት ስብርባሪዎችን አልሞ በመወርወር የሚጫወቱት ተወዳጅ ቁማር ቀመስ ጨዋታ ነው። በገጠር ያሳለፍኩት የልጅነት ዘመኔንና ህይወቱ ድንገት ድቅን አለብኝ። ወርቃ ወርቅ የወርቅ ዘር ወይም አይነት ለማለት እንደሆነ እንኳን አሁን ነው የገባኝ። ያኔ ሳናቀው ገደል ውስጥ እየወረወርን የተጫወትንባቸው ዛሬ የከበሩ ድንጋይ መሆናቸውን ሳውቅ ደግሞ እነሱ የሉም። አልማዝ ቢሆን ወርቅ፣ ሌላም ማዕድን ያን ጊዜ ከጫካ ተለቅሞ ተወርውሯል። ጨዋታው ሲያልቅ በዚያው ይቀራል። ዛሬ ደግሞ ምንነቱ ሲገባን ብንፈልግ አናገኘውም። እርሱን እያሰብኩ አሁንስ ከዚህ መውጣታችን በምን ይታወቃል የሚል ጥያቄ ድንገት ወደ ህሊናዬ መጣ። አዎ ዛሬም እንደዚህ ጊዜው ባለማወቃችን መጮቻ ያደረግናቸው ትልልቅ ነገሮች ሊኖሩ ይችላሉ። የዘረመል ሀብታችን በህሊናዬ መጣ። እንኳን ገበሬው የተማሪውስ እየተጫወተበት አይደል? ብረሰው ይሻላል አልኩና ወደ ጨዋታው ተመለስኩኝ። አቤት ስንት ጨዋታ ነበረን! ቀልሞ ጭጭ፣
እንኳል፣ ዙሮ ገብ፣ ውሻ ውሾሻ፣ ገና የሚባሉ ግልጽ ህግ ያላቸው የቡድን ጨዋታዎች ነበሩ። በጣም የሚገርመኝ እነዚህ ጨዋታዎች አሜሪካ ውስጥ ተወዳጅ ከሆኑት ራግቢ፣ ክሪኬት፣ አሜሪካን ፉትቦል፣ ሆኪ ከሚባሉ ጋር መሰረታዊ ቅርርብ ያላቸው መሆኑ ነው። ልዩነቱ የኛዎቹ ጨዋታዎች በአግባቡ ሳይጠኑና ሳያድጉ ባሉበት የቀሩና እየተዘነጉ ያሉ መሆናቸው ነው። ህጻናትንና ልጃገረዶችን በማካተት ወጣቶቹን በማዝናናት ተመራጭ የነበሩት መደዳውን ተሰልፈው በቆጠራ መልክ የምንጫወታቸው ብዙዎች ነበሩ። አንዴ ብራንዴ፣ አዲና ወደ አዲና፣ አጃ ቆሎ ስንዴ ቆሎ የሚባሉ በአግባቡ ተጠንተው እና አድገው ቢሆኑ ኑሮ ለአጸደ ህጻናትና አንደኛ ደረጃ ተማሪዎች ጨዋታን አካተው የአካል እንቅስቃሴ የተሞሉ የራሳችን የሆነ ልዩ ማስተማሪያ በኖረን ነበር። እነዚህ ሁሉ ከተማዊነት እያጠፋቸው መሄዱ ያሳዝናል።